ብዙ ቦታዎች ውጊያ ይደረጋል፣ ከፋኖ ጋር ፍልሚያ ይደረጋል። ከዛ ኦሮሚያ ላይ አሁን ትንሽ ጋቢልና አንድ ጊዜ ደግሞ ይጀመራል። ግን ጋባ ለማለት ከዛ መከላከያ ለቆ አይሄድም ያ ቦታ እስካልጠራ ድረስ መከላከያ። ስለዚህ ሳስቷል በተለያየ ቦታ ይሄ የሶማሌም ክልል እንዲህ ተማምነህ ቁጭ የምትልበት አይደለም። አሁን ቲፒኤልኤፍ ይሄን የሚያስብ ይመስለኛል። በቃ ተደብድበን 3 ሆነው ምን 3 ብቻ ኤርትራ ሰራዊት፣ ፌዴራል መንግስት፣ ፋኖ ከመላው ኢትዮጵያ የተወጣጣ ሚሊሻ ፌዴራል ወታደሮችም ነበሩ። አንዳንድ ደግሞ የክልል ሚሊሻዎች ነበሩ። የውጭ እርዳታ ነበረበት፣ የዩኤኢ ነበረበት። እነዚህ ሁሉ ተባብረው ቀጥቅጠው መቀሌ ጋር ደርሰው ነበረ። ስለዚህ ከዚህ በላይ ምን ሊመጣብን ነው? ሁልጊዜ ታደሰ ወረደም ቢሆን ከደብረ ጽዮን ጋር ቢቃቃር ራሱ አንድ አይነት ንግግራቸው ምንድነው? የትግራይ ግዛትን ማስመለስ ቀዳሚ። ትግራይ ላይ አሁን ለምንድን ነው የድሮዎቹ ታጋዮች በድሮ ስለ ልቦና የእኛን ፊውቸር የወጣቱን ፊውቸር ያላሳተፈ? ወጣቱን ሳያሳተፍ የወጣቱን የወደፊት ኑሮውን የወደፊት ተስፋውን ለምንድን ነው የሚወስኑለት የሚል ነው የማየው። ፌዴራል መንግስት ብዙዎቹ የሚሉት ከምርጫ በኋላ ጦርነቱ ሊገባ ይችላል ነው። በትግራይ 38 ምርጫ ጣቢያዎች በሙሉ ምርጫ አይደረግም። በሙሉ ማለት ነው፣ በሙሉ ትግራይ ነው። በአማራ 8 ምርጫ ጣቢያዎች ነው ያየሁት ዜና ላይ ትናንት። አይደረጉም ምርጫዎች ተብሏል። አንዱ የባለፈው ጦርነት መነሻ ይሄው ምርጫ ነበር። በአብዛኛው ጽምዶ ደግሞ የተፈበረከ ዶክተር የሆነ እንትን ይሁን አላቅም፣ አንዳርጋቸው ጽጌ የሚናገሩበትን አንድ ቪዲዮ አይቻለሁ። ስብሰባ ላይ ሱዳን ውስጥ ፖርት ሱዳን። ስለዚህ በፊት እኔ እናንተ እንትን ስንል መረጃ ካላገኘን አናወራ የምንለው ካሁን በኋላ አለ መሰለኝ መረጃ ብሎ ማውራት ይቻላል። ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሱ የአንዳፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረት እያደረግን የምንወያይ ይሆናል። በሰሜን ኢትዮጵያ በትግራይ ያለው ውጥረት ከመቼውም ጊዜ በላይ እየጨመረና እያየለ የመጣበት ሁኔታ ተከስቷል። በመጪው ሰኞ ደግሞ ሀገራዊ ምርጫ ይደረጋል። እንግዲህ በትግራይ ደግሞ ምርጫ አይደረግም። በክልሉና በፌዴራል መንግስት መካከል ያለው ሽኩቻ ከመቼውም ጊዜ በላይ አይሏል። የፌዴራል መንግስቱ ደብረጽዮን በስልጣን ከተሾሙ በኋላ እንግዲህ እስካሁን ድረስ ያለው ነገር የለም። በቀጣይ ግን ምን አይነት እርምጃዎችን ሊወስድ ይችላል የሚሉትን ጉዳዮች ሰፋ አድርገን እንመለከታለን። እናንተም ሀሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆዩ። በማዕከላዊ መንግስቱና በህወሓት መካከል ያለው ውጥረት እንግዲህ እያየለ ይገኛል። ብቻውን ነጥለን የምንመለከተው ጉዳይ አይደለም። ምክንያቱም ቀጠናዊ መልክ ያለውና የያዘ ሆኗል። በተለይም ጽምዶ በሚል ስያሜ የህዝብ ለህዝብ ግንኙነት በሚል ሽፋንና ልጣፍ እየተንቀሳቀሱ ቀጠናዊ ጥምረቶችን እየፈጠሩ ነው። ከሱዳን አልቡርሃን፣ ከኤሪትሪያ እንደዚሁም ከውስጥ ደግሞ ከአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎች ጋር ጭምር ግንኙነት
እንዳላቸው ጥምረት እንደመሰረቱም እንግዲህ ይነገራል፣ ይጠረጠራል፣ መረጃዎችም በስፋት ይወጣሉ። ነገር ግን ጊዜያዊ መንግስቱ አፍርሶ ህወሓት የራሱን ምክር ቤትና ራሱ የሚፈልገውን ፕሬዚዳንት ደብረጽዮንን ከሾመ በኋላ የፌዴራል መንግስት የሆነ ነገር ይላል ወይም የሆነ እርምጃ ይወስዳል ተብሎ ሲጠበቅ ነበር። ነገር ግን 1 ወር ሊሆነው ነው። የፌዴራል መንግስት ምንም ያለው ነገር የለም። ነገር ግን ጉዳዩን በንቃት እየተከታተለው እንደሆነ ያስታውቃል። ምክንያቱም ወታደራዊ እንቅስቃሴዎችና ስምሪቶች በትግራይ አዋሳኝ በሆኑ አካባቢዎች ላይ በስፋት እየተስተዋሉና እያየን ስለምንገኝ ከሰሞኑ ደግሞ ህወሓት እጅግ ጨካኝ የሚባሉ እርምጃዎችን በተለይም በገዛ እታገልለታለሁ በሚለው የትግራይ ህዝብ ላይ እየወሰደ ይገኛል። አፈሳ እያከናወነ ይገኛል። ልጆቻችንን አንሰጥም ያሉ እናቶችን ጭምር አንዳንዶቹ ላይ እየተኮሰ እንደሚገኝ፣ ሌሎቹን ደግሞ እያሰረ እንደሚገኝ በክልሉ የሚገኙ ጋዜጠኞች ጭምር በምሬት ሲናገሩ እየሰማናቸው ነው የምንገኘው። አሁን የፌዴራል መንግስት ምን አይነት እርምጃ ይወስዳል የሚለውን ጉዳይ ነው የምንመለከተው። አንዳንዶች ፉል ስኬል ዋር ሊጀምር ይችላል ይላሉ። ሌሎች ደግሞ የተጠኑ ኦፕሬሽኖችን ሊያደርግ ይችላል ይላሉ። በአንጻሩ ደግሞ አንዳንድ ወገኖች የትግራይ ላይ ያነጣጠረ የኢኮኖሚ እቀባ ሊያደርግ ይችላል፣ በጀትን ጨምሮ ነዳጅ የመሳሰሉ ነገሮችን ወደ ክልሉ እንዳይገባ ማቀብና መከልከልን የመሳሰሉ እርምጃዎችን ሊወስድ ይችላል የሚል ነገር ያነሳሉ። ሌሎች ተንታኞች ደግሞ ህወሓት አስቀድሞ ጦርነቱን ወይም ውጊያ ሊጀምር ይችላል የሚል ነገር ያነሳሉ። ሌሎች ወገኖች ደግሞ የፌዴራል መንግስት ነው የሚጀምረው ይላሉ። እነዚህም ጉዳይ በታትነን እንመልከታቸው። አንዳንድ ሰዎች ጦርነቱ እኮ ተጀምሯል፣ የቀረው ውጊያው ነው ይላሉ። ከዚህ ሀሳብ እንነሳ። በእርግጥም ጦርነቱ ተጀምሯል፣ የቀረው ውጊያው ነው? እዛና እዛ ግጭቶች አሉ። አንዳንዶቹ ትንሽ ከበድ ያሉ፣ ባለፈው ጊዜ ጸለምት አካባቢ እዚህ አሁን ሀራ መሬት ጋር እንትን ራያ ጨርጨር እዛ አካባቢ ከሄድ የነበሩ ከበድ ያሉ ናቸው። ግን ወደ ፉል ስኬል እንዳያድግ በሁለቱም በኩል ጥንቃቄ ሲደረግ ታያለህ። እሱ የሚነግርህ ነገር የያዛቸው ነገር አለ በሁለቱም በኩል። ምንድን ነው ኢንሴንቲቭ ማለት ጦርነት ለመጀመር ህወሓት ለመጀመር ላለመጀመር ሁለቱንም ማየት ነው ያለብን። ተግዳሮቶች አሉት ወይ፣ አስቻይ ምክንያቶች አሉት ወይ፣ ለመጀመር ደግሞ የሚያነሳሱት ነገሮች አሉት ወይ። በፌዴራል መንግስቱም በኩል እሱን ስናይ ነው ባላንስድ የሚሆነው ሁለቱም ማለት ነው። ከህወሓት ብንጀምር በጣም ረጅም ጊዜ ህወሓት ቀድሞ ጦርነት ሊጀምር ይችላል፣ ትንኮሳ ሊጀምር ይችላል የሚል መላምት በእኔ በኩል ነበር። ከዛ የኤርትራ ጋር ፍጥጫ ሲመጣ በቀይ ባህር ጉዳይ አንስቶ ምናልባት ከኤርትራ ጋር ተደርቦም ሊሆን ይችላል የሚል ሌላም ትንታኔ ሰጥቻለሁ። እስካሁን ግልጽ የሆነ አልተጀመረም። እስካሁን አሉ ምላቸውን ምክንያቶች ደግሜ ልግለጽ፣ የያዛቸውንም ነገሮች በዛው በህወሓት በኩል ልግለጽ። የመጀመሪያው ነገር በአማርኛችን የበሰበሰ ዝናብ አይፈራም የሚባል ነገር አለ። ከማጋ ላይ ያይዘው መሰለህ ከኢራን ጋር ሰሞኑን ሰው ሲከታተለው ስለነበረ ምን ይላሉ ተንታኞች? ኢራን ለረጅም ዓመት የኒኩሌር ማብላላት ስራዋን ከፍ ለማድረግ የኢንሪችመንት ማንጠር ስራውን ከፍ የማድረግ ሚሳይሎቹን ትልልቅ የማድረግ ሂዝቦላን ምናምን የምትደግፈውን ስትጠነቀቅ የኖረችው ተባብረው ከመቱኝስ ካጠቁኝስ እነዚህ ሀገራት አሜሪካ፣ እስራኤል ተባብረው ጥቃት ከፈጸሙብኝ በሚል ፍራቻ ነበረ። ካሚኒም የሞቱት ማለት ነው። የመጀመሪያው አያቶላው ትልቅ ስጋት የነበራቸው ከዚህ አንጻር ነበረ እና በዛ ምክንያት ታቅበው እርምጃዎቻቸውን ፈራ ተባ እያሉ ነበር። አሁን ግን ተደበደቡ። በሁለቱ ጥምረት ተደበደቡ። መደብደብ የሚችል ነገር በሙሉ ተመታባቸው። ኢንፍራስትራክቸርም መርከቦቻቸው ኦልሞስት ኔቪ ባዶ ሆኗል። አሁን ፋስት ቦቶች ብቻ ናቸው ያሉት በፍጥነት የሚበሩ እንትኖች እና ማይን የሚጥሉ አሉ። ትልቅ ኔቪዎቻቸውን ግን አጥፍተውባቸዋል። የመተኮሻ ቦታዎችን የሚሳይሎችን አጥፍተው አለ የሚባል የሚደበደቡ በሙሉ ተደበደበ። ከዛ ኑ ኔጎሽዬሽን ላይ ጠረጴዛ ላይ እንቅረብ፣ ይህን ከህወሓት ጋር እያያስክልኝ ጠረጴዛ ላይ እንቅረብ ሲባል ካሁን በኋላ ምን ሊመጣ ነው? ኢራኖች
የፈራሁት ነገር ደርሷል ኦልሬዲ። ከዚህ በላይ ምን ሊያደርጉኝ ነው የሚል አሁን ኢራን ዲክቴት እያደረገችው ነው ተርሙን የሚባልበት ምክንያት እነዛ የዓለም የነዳጅ መጨመር፣ እዛ አካባቢ ያሉ የገልፍ ሀገራት መጎዳት፣ በጣም መደብደብ ምናምን። ከዛ ይሄ ነገር እየቀጠለ ከሄደ ስቶክ ኤክስቼንጅ ላይ፣ አሜሪካ ማርኬቶች ላይ፣ የዓለም አቀፍ ትራንዚት ላይ፣ የባህር ትራንስፖርት ላይ የሚያደርገው ምናምን ትንሽ ወረድ ሲል የአሜሪካ ኢንቲሪየሪያን ዶላር ስለሆነ በትሪሊየን የሚቆጠር ዶላሮች ስለሆነ እነሱ ያዝ ያደርጋቸዋል። እንትና ግን በጣም ወደ ኋላ የሚመልሳት ረጅም ዓመት የሚፈጅባት ድብደባ ኦልሬዲ ደርሶባት፣ ስለዚህ ዜር ኢዝ ነቲንግ ቱ ሉዝ ካሁን በኋላ። አሁን ቲፒኤልኤፍ ይሄን የሚያስብ ይመስለኛል። በቃ ተደብድበን 3 ሆነው ምን 3 ብቻ ኤርትራ ሰራዊት፣ ፌዴራል መንግስት፣ ፋኖ ከመላው ኢትዮጵያ የተውጣጣ ሚሊሻ፣ ፌዴራል ወታደሮችም ነበሩ። አንዳንድ ደግሞ የክልል ሚሊሻዎች ነበሩ። የውጭ እርዳታ ነበረበት፣ የዩኤኢ ነበረበት። እነዚህ ሁሉ ተባብረው ቀጥቅጠው መቀሌ ጋር ደርሰው ነበረ። ስለዚህ ከዚህ በላይ ምን ሊመጣብን ነው አሁን የሚል አንድ ምክንያት አላቸው። ለመጀመር ነው እንግዲህ ኢንሴንቲቭን። ከዚህ በላይ ተደብድበን አይተነዋል። ልንጠፋ ኦልሞስት ደርሰን አይተነዋል። ከዚህ በኋላ ስቃዩም የተክሱን አስበው። ግን ያ ነገር መደገሙ ራሱ ሌላ ስቃይ አይደለም? ለዛ ነው ተረቱ የተተረተው የበሰበሰ ዝናብ አይቀርም። አንድ ጊዜ ከበሰበስክ በኋላ አይ ይሄ ነገር ይህን ያህል ጥፋት ያደርስ ነበረ፣ ለዛ ነው በቃ አልነካውም ስትል ነገር በቃ ደረሰ። ስለዚህ ያቺ የቀረች ሙጣጭ ነገር ነች የምታልቀው እንጂ የሰዎች ሕይወት የምታልቅ እንጂ ሌላ ነገር እንደ ድሮ ጦርነት ሳይጀምር በነበረበት ስታስኮ አይደሉም ያሉት። ብዙ ነገር ወድሞ፣ ክልል ወድሞ፣ ትምህርት ቆሞ፣ ብዙ ወንጀሎች ተፈጽመው፣ ፋብሪካዎች ወድመው እዛች ሰርክል ላይ ተቀምጦ ነው ያቆመው እንትኑ። አሁንም ግዛቶች የኛ ግዛት የሚሏቸው የተያዞች አሉ ምን ይላሉ። ስለዚህ ከሞከርን ምናልባት ልንቀለብስ እንችላለን የተያዙብንን ግዛቶች። ካልሞከርን ግን ቀድሞ የደረሰው ነው የሚደርሰው። ኦልሬዲ ያየነው ነገር የሚል ልክ እንትን ማለት ነው። አሁን ወደ እነዚህ አካባቢዎችን ለማስለቀቅ ባንንቀሳቀስ አሁን እዚሁ ቁጭ ብለን ነገሮችን ብንጠብቅ የነዳጅ ቀባውም የኢኮኖሚ ቀባው ይቀጥላል። ስለዚህ የከፋ ነው እሱንም አይነት አተያይ ነው ያላቸው። እሱንም እንዳውም እኮ ይሻላቸዋል። አሁን በተዘጋ ጊዜ ሁሉም ነገር ዝግ ነበር። ይሄ በታጠሩ ጊዜ ሁሉም ነገር እንትን ነበር። እንዳውም አሁን እርዳታም አለ፣ ከፌዴራል መንግስት የሚለቀቅም በጀት አለ። አንዳንዴ ይታቀባል፣ አንዳንዴ ይለቀቃል። ወደ ፌዴራል መንግስት መጣ እሱን አነሳዋለሁ። ግን የመጀመሪያ ሊተናኮሱ መጀመሪያ ጦርነት ሊከፍቱ የሚችልበት ምክንያት ብዬ ማስበው ዴስፐሬት የሆነ ኮንዲሽን ላይ ስትሆን፣ ስፓኒሾቹ ዴስፔራዶ ይሉታል። ዴስፐሬት የሆነ ሰው ምንም ማድረግ ከዛ በኋላ ምንም ለማድረግ ከሚሉት ሳይኮሎጂ ተነስቼ ነው አንደኛው ማለት ነው። ሁለተኛ ኮውዝ አለን፣ ህዝብ የሚያሳምን ምክንያት አለን፣ ፍትሐዊ ምክንያት የሚልም አላቸው። ምን ትግራይ ግዛቶች ተይዘው ነው ያሉት። ስለዚህ አናጣም፣ ከጀርባ የህዝብ ድጋፍ አናጣም። የህዝብ ድጋፍ የሚያጣ ማንኛውም ቡድን ጦርነት አይጀምርም። የህዝብ ድጋፍ አለኝ ብሎ ሲያስብ ብቻ ነው። ደጀን አለኝ ከጀርባዬ ስንቄ ትጥቄ ይቋጠራል ብሎ ህዝብ ይደብቀኛል፣ እንትን ብልም መንገድ አይመራብኝም፣ የተሸሸኩበትን ቦታ አሳልፎ አይሰጥም፣ በተቸገርኩ ጊዜ ደርስልኛል። ባለፈው ጊዜ መከላከያ ላይ እንደሆኑ ማለት ነው። ከእንትኑ በኋላ እንደሱ አይነት ድጋፍ አለኝ ብለው ነው የሚያስቡት ቲፒኤልኤፎች። አሁን ለምንድነው እንደዛ የሚያስቡት? የትግራይ ግዛት የመያዝ ጉዳይ የመላውን ትግራያን ያንቀሳቀስልኛል። የሚቀሳቀሱትም አይተ እንደሆነም ሁልጊዜ ታደሰ ወረደም ቢሆን ከደብረ ጽዮን ጋር ቢቃቃር ራሱ አንድ አይነት ንግግራቸው ምንድን ነው? የትግራይ ግዛትን ማስመለስ ቀዳሚ አጀንዳ። እቺ ጀነራል ጻድቃን ነጌታቸው ራሱ ቀዳሚ አጀንዳ ነው። ያ ምንድን ነው? ህዝብ ከጀርባ ይሰለፋል እሱን። ስለዚህ ቲፒኤልኤፍ አሁን እሱ አንድ ኮዝ አለኝም ብሎ ይጀምር። ስለዚህ ጦርነት ለመጀመር ባስብ ወይም ለመጀመር
ከሚያስችሉት ምክንያቶች አንዱ ምለው የህዝብ ድጋፍ አለኝ፣ ኮዙ ስላለኝ፣ ትክክለኛው ፍትሐዊ ኮዝ ምክንያት ስላለኝ ህዝቤ ከጀርባ ይቆማል የሚል ነው። ሶስተኛ ይህ ግን የተሳሳተ ነው ብለህ አታስብም? አሁን ስናያቸው በተለይ ወጣቱ እንግዲህ ጊዜው የቲክቶክ እና እንትን ነው። እኔ ቲክቶክ የለኝም፣ ግን ሰው ሲልክልኝ እንትኗ ስላለችኝ በእሷ ከፍቻ ያለው ከዛ አካባቢ የሚወጡ በጣም የተማረረ ህዝብ ነው በአብዛኛው ሲወጣ ማየው። ብዙዎቹ እስከ መቼ ነው በተለይ ወጣቱ ትግራይ ህዝብ ነው ይሄን ሁሉ መስዋዕት የምንከፍለው እያሉ እነዚህ ቫንጋርድ ዘ ኦልድ ቫንጋርድ ልክ ብሬግዚት የሚባለው ብሪቴን ከኢሮፒያ ዩኒየን እንድትወጣ ለማምጣት ወይስ ለማስቀጥቅር ወይስ ትውጣ ካለት የሚባለው ምርጫ ሲደረግ ብዙዎቹ ሲከራከሩ የነበሩት ኦልድ 60-70 የሆኑ ሰዎች ናቸው ድምፅ እየሰጡ ያሉት ብሪቴኒያንስ። ይሄ ውጤት ደግሞ የሚመለከተው ወጣቱን ነው። ምክንያቱም ለፊውቸር ጄኔሬሽን ወጣቱን ለምን እንደሚወስኑልን ትልቆቹ ወጣቱ ህይወት ላይ ለምንድን ነው የሚወስኑለት የሚል ክርክር ነበር ያን ጊዜ። በእነሱ ድምፅ ምክንያት ከወጣን ጥቅም ከኢዩ የሚቀርብን እንትላለ። እነዛ ግን የኖሩበት ዘመን ከነዚህ ይለያል። ዘመኑን ማየት አለብህ። እነዛ ኮንዘርቫቲቭ ናቸው በአብዛኛው የብሪቴን ትልቅነት ምናንት የሚሉ ናቸው። ይሄ ደግሞ ወጣቱ የተሳሰረ ዓለም ላይ የመጣ ነው እና ጥቅሙን ጉዳቱን ከራሱ አንጻር ነው የሚያውና ልክ እንደዛ ሁሉ ትግራይ ላይ አሁን ለምንድን ነው የድሮዎቹ ታጋዮች በድሮ ስለ ልቦና የእኛን ፊውቸር የወጣቱን ፊውቸር ያላሳተፈ ወጣቱን ሳያሳተፍ የወጣቱን የወደፊት ኑሮውን የወደፊት ተስፋውን ለምንድን ነው የሚወስኑለት የሚል ነው ማየው አሁን ቲክቶክ ላይ ምናምን ከሚላክልኝ እና እንዳልከው ድጋፍ አለው ስትለኝ በወጣቱ በኩል አላየም። ድሮ ቲፒኤልኤፍ ልዩ ነው መልኩ እንደ ትግራይ ውስጥ እንደ ዝም ብሎ እንደ ድርጅት እንዳታስበው። ልክ ኦነግ ኦሮሚያ ውስጥ እንዳለው እንትን አንዳንድ ድርጅቶች ከሰው መፈጠር በሰው ቡድን የተፈጠሩ አይመስሉም። እንደ ምልኪ ነገር ወደ ምልኪ ነገር ይሄዳሉ እና ቲፒኤልኤፍ አንዳንዱ ልክ እንደ ምልኪ አይነት ነው ያለ። በተለይ ትልልቆቹ ከቤታችን ሰው ተሰውቷል ከእያንዳንዳችን ቤት የትግራይን ሰልፍ ራስን በራስ ማስተዳደር 65,000 ምናምን ወጣቶች ከእያንዳንዳችን ቤት ተሰውተዋል። ከዛ ፋብሪኩ የተሳሰረ ነው ከእያንዳንዱ ቤተሰብ ጋር በአብዛኛው የ17 ምናምን ዓመት ይሄ ከዛ በላይ የሚሆነ ታሪክ ነው። የቲፒኤልኤፍ በዋናነት በኢህአዴግ ቁንጮ ሆኖ በሚያስተዳድርበት ጊዜ 20 ምናምን ከዛ ፊት 17 ዓመት በየቤቱ አይዲዮሎጂ የማስረጽ ከዛ ውጪ ከቲፒኤልኤፍ ውጪ ሌላ ድርጅት እንዳይታሰብ በትግራይ ውስጥ የተሰራ ስራ ስለሆነ እነሱ ሲደግፉ አሁንም ያለው ከዛ ውጪ አማራጭ የለም። ወጣቱ ግን ሲቆማ ያለው ለዛ ነው ኮዙ ትግራይ እንትንን ለማስመለስ ምንድነው ግዛቶችን ለማስመለስ በሚል ወረድ ያለው። ከዛ ሶስተኛ ምክንያት ምለው መሸሻ አንደኛ መሸሻ አለን እንደ በፊቱ አልታጠርንም። ቀድሜ ብዙ ጊዜ ተናግራለሁ። ኤርትራ ከጀርባ አለች። ወደ ወልቃይት እንኳን መሄድ ቅድም ስናወራ ነበር ከአንተ ጋርም ኤርትራ የምትፈቅድ አይመስለኝም ወልቃይት እንዲቆጣጠር ቲፒኤልኤፍ የራሷ የሆነ ሪዝን አላት። ከሱዳን ጋር እንድትገናኝ አትፈልግም ኤርትራ። ኦልሞስት ከሻቢያ ነጻ ይወጣል እንደማለት ነው። ነጻ ይወጣል ማለት ነው። የራሱን እንትን ይላል፣ መስመር ያበጃል። በዛ በኩል መስመር ካበጀ ምን ጉዳት እንዳለው ሻቢያ በልምዱ ያውቀዋል። ከደርግ ጋር ልምዱ አለው። ስለዚህ ያን እንዳይደረግ የሚፈልግ ይመስለኛል። ግን አሁን አብረው በአንድ ወገን የተሰለፉ ስለሆኑ ከፌዴራል መንግስት ኤጌንስት የተሰለፉ ስለሆኑ ለመሸሻ መሳሪያ ማስታጠቅ፣ መረጃ መስጠት ምናምን ላይ በኋላ ደግሞ በጦርም አብሮ ከመሰለፍ አብሮ ሊተጋገዙ ይችላል። በቲፒኤልኤፍ በኩል ግን አጋዥ አለኝ። አሁን አጋዡ መሸሻው ኤርትራ ገፍቼ ከመጣሁ አማራ ክልልም አሁን እንደ ድሮ የሚወጋኝ አይደለም። ምክንያቱም ፋኖ ደጋፊ
በየገጠሩ በየምናነ ፋኖ የተቆጣጠራቸው ብዙ ቦታዎች አሉ። አማራ ክልልም እንደ ድሮ ጠላቴ አይደለም፣ መሸሻ ሊሆን ይችላል። መሸሻ ብቻ ሳይሆን አጋርም ፋኖ አብሮኝ ሊዋጋ ይችላል። ይሄም አንድ ኢንሴንቲቭ ምልህ ጦርነት ለመጀመር አንድ ምክንያት ሊሆናቸው ይችላል። ልክ ከዚሁ ጋር ሳንወጣ የሎጂስቲክ ድጋፍ አገኛለሁ ብሎ ያስባሉ። ለምን አልታጠረም? አሁን ኤርትራ ልክ ለራሷ እንደምትገዛው ጦር አሁን እየታጠቀች በደንብ ታጥቃለች፣ እየገዛች በረሃ እንትኑ አላት፣ ወደቡ አላት፣ ባህር አለ። ልክ በዛ መልኩ ማግኘት እንችላለን ብሎ ያስባሉ። ይህን ደግሞ እና አዲስ ዓለም ባሌማ ፊት ለፊት ነው የነገሩን፣ በሱዳን በኩልም በኤርትራን በኩልም ማግኘት እንደሚችሉ። ስለዚህ የሎጂስቲክ እጥረት አይኖርብኝም፣ አጋሮች አሉኝ፣ ከዛም የሚዋጉ አብረውኝ፣ መሸሻ አለኝ፣ ኮዝ አለኝ፣ ፍትሃዊ ምክንያት አለኝ። ከዛ ደግሞ ከዚህ በላይ ምን ሊደርስብኝ ነው? ተቀጥቅጫለሁ። ወታደር ደግሞ ዋናው ወታደር ስለሆነ የሚዋጋው ወታደሩ ይሄን ኮዝ አይቶኝ ይሰለፋል። አለበለዚያ ቀደም አንተ መግቢያ ላይ እንዳልከው በግዳጅ አሰልፈዋለሁ ከየቤቱ እየሰሩ ያሉት አሁን ሰሞኑ እሱ ነው የሚወጡ መረጃዎች የሚያሳዩት እሱ ነው። ይሄ ሁሉ ተደምሮ ለመክፈት ጦርነት ሊያበረታታቸው ኢንሴንቲቭ ሊሆናቸው ይችላሉ፣ ወይም አስቻይ ምክንያት ነው ብለው ሊያምኑ ይችላሉ በእነሱ በኩል። እዛ ጠቀስካቸው ጉዳዮች ላይ አሁን አይ ቲንክ በቲፒኤልኤፍ በኩል ያለው ወደ ፌዴራል ሳትመጣ ብዬ ነው። እዚህ ጋር ከጠቀስካቸው ነገሮች አንጻር እኔ ስመለከት ህወሓት ጦርነት ሊከፍት የሚችልባቸው እድሎችና ላይከፍት የሚችልባቸው እድሎችም አብረው እየተጠቀሱ ይመስለኛል። በተለይም ዋናው ለጦርነት የህዝብ ደጀንነት አንተ የጠቀስከው እሱ ወሳኝ ነው እና ያን ደግሞ አሁን ላይ እያጡት ይመስላል እና በሌላ አንጻር ደግሞ የነዚህ አወዛጋቢ አካባቢዎችን ጸለምቲን እነ ምዕራብ ትግራይ የሚባለውን ወይም ወልቃይት አካባቢ ራያን አካባቢ ማስለቀቅን ደግሞ እንደ ህዝብ መቀስቀሻ ኮዝ አድርገውታል እና ቀድሞ የሚጀምር ይመስላሉ የሚለውን እዚሁ እኔውና ወደ ፌዴራል መንግስቱ እንሄዳለን። እነዚህ ሁሉ አሁን ትክክለኛው ሰዓት ነው። በቃ እነዚህ ሁሉ ነገሮች የጠቀስኳቸው ነገሮች አስቻይ ካልሆኑ ተግዳሮት ከሆኑት ምክንያቶች የበለጠ እነዚህን ሚዛን ላይ ካስቀመጠ ተግዳሮቶች ምላቸው ኢኮኖሚያዊ ምክንያቶችም አሉ። ኢኮኖሚያዊ ምክንያት ግን በጣም ወሳኝ ሆኖ ሳለ ዴስፐሬት ለሆነ ቡድን ብዙም ምንም ሳልበላ ኖሬ የእርዳታ ምግብ እየሰረኩ ኖሬ ከዚህ በላይ ምን ኢኮኖሚ ምናምን ሊል ይችላል በጭሩንትና ብዙም ኢኮኖሚ ለኢትዮጵያ ለፌዴራል መንግስት መጣበታል። ወሳኝ ነገር ነው፣ ትልቅ ስለሆነ ኢኮኖሚውን ድጋሚ መንኮታኮቱ ትልቅ ጉዳት ስለሚያመጣ በትግራይ በኩል ላለው ቡድን ግን አሁን ቀዳሚ ምክንያቱ ላይሆን ይችላል። የሉዓላዊ አይደንቲቲ ፖለቲክሱ ራሱ በጣም በሚያስደንቅ ሁኔታ ዓለም ላይ የማንነት ፖለቲካ ሌሎች ነገሮችን በሙሉ ይሰርዛል፣ ይደልዛል። ኢኮኖሚ የሆኑ ነገሮች አይታዩትም በፍጹም። ከጉዳቱ ሲመጣ ነው እንጂ የሚያየው ይሄን ግዛት ለማስመለስ የፈለገውን አይነት የትግራይ ማንነት ክብር ትግራይ ማንነቴን ለማስመለስ የፈለገውን አይነት እንትን መስዋዕት እከፍላለሁ ከተባለ በኋላ ተያይዘው ከዛ ጉዳይ ጋር ከጦርነት በኋላ የሚመጡ ነገሮች በኋላ ሲከሰቱ ነው እንጂ የሚታየው መጀመሪያ ጨለማ ነው፣ አይታይህም። አንዳንድ አስገራሚ የሆኑ የዓለም ጦርነቶች የተካሄዱት ለዛ ነው። ውጤቱን ካየህ በኋላ ይደነቃል፣ ትደነቃለህ። አሁን የአይደንቲቲ ባይሆንም ደግሜ የና አሜሪካን ጦርነት መጥቀስ ይችላለሁ። ማን ያሸነፈው እዛ ላይ? ምንድን ነው አሜሪካ ያገኘችው? እስራኤል ያገኘችው? ኢራን ያገኘችው? ወይስ ተደምረው ከዜሮ በታች ነው የመጡት ሶስቱ? በፊት ከነበረው ነገር ባለፈው ጊዜ አንድ የሚያስቅ ነገር አውርተን ነበር አይደል? ዋና የመደራደሪያ ነጥብ የሆርሙዝ ወሽመጥ መከፈት ሆነ። ተከፍቶ የነበረ ወሽመጥ ከዛ ተረባረበው እንትን ካሉ በኋላ ነው ኢኮኖሚው ዘጭ እያለ ወደ ታይ ሲወርድ፣ እንዴ ቀድመው ለምን አላሰቡትም ትላለህ። ይሄን ነገር እንዴት ነው
እስኪናጋ ድረስ ከውስጥ እስኪናጋ ድረስ የአሜሪካ እንትን የነዳጅ አላቸው፣ ግን በጣም ከፍ ብሎበታል ህዝቡ። ታይቶ በማይታወቅ ሁኔታ ኢንፍሌሽን ጨምሮበታል ህዝቡ። ምን ለማግኘት ነበር? ወይስ የተወሰኑ ሰዎች ናቸው ከጀርባ በለው። ከዛ ጉዳቱ ግን ህዝብ ላይ ቀንበሩ በኋላ ላይ የሚጫነው። ኢራን ምን አገኘች? እስራኤል ምን አገኘች? እስካሁን ድረስ እየደበደበች ነው። ሊባኖስንም ሐማስንም መሪ ትናንት ገድያለሁ አዲሱን እያለች ነው። እየሮጡ ግን ሰዎቹ ሳይረን ሲደመጥ እዛ መሸሸጊያ እንትን ውስጥ እየገቡ ነው። ምንድን ነው የሚያገኙት እነዚህ ሰዎች ከዚህ ሁሉ ስትል አንዳንድ ጊዜ ውጤቱ ያስገርማል። ትግራይ ላይም ብዙ ጊዜ የምለው ነገር ከ2012 ነው የጦርነት ከመካሄዱ በፊት በሰው ኃይል ረገድ በጣም የተሻለ ነበር። ምክንያቱም ከሁለቱም ወገን የተወጣጣ ወደ 600,000 ወጣት አልቆበታል ነው የሚባለው። ስለዚህ የሆነ ወጣት አልቋል፣ በትግራይ በኩልም በፌዴራል መንግስት በኩል። በግዛት የትግራይ ክልል የሚባለው አሁን ከሚገኘው ሰፊ ነበር፣ አሁን አጥሮ ነበር። በኢኮኖሚ በጣም ላሽቋል። ከዛ አንዳንዶች አሁንም በኩራት ልክ ትርፍ እንደተገኘበት ጦርነቱ አንዳንዶቹ ህገ መንግስቱን አስከብረናል። ዋት ደዝ ኢት ሚን? ጦርነት አድርገን ይህን ሉዝ ካደረክ በኋላ በኋላ ነው ምንድን ነው አይን የሚጨፍነው? ይሄን ነገር ይሄ አይደንቲቲ የሚባል ነገር ክብር የሚባል ነገር ምናምን ጉዳቱን ለምንድን ነው የማየው አስቀድሞ ብለህ እንትን የምትለው የምታስበው ምንድን ነው የተገኘው ነገር? በሁለቱም ነው የማወራው፣ በፌዴራል መንግስትም በቲፒኤልኤፍ። ለዛ ነው ሁልጊዜ የምለው የሆነ ጊዜ ግብታዊ ሆነህ በለው ምናምን ልትል ትችላለህ። ከውጤቱ በኋላ ግን መቆም አለ። ቆመህ ድጋሚ ያ ነገር ቢፈጠር ምንድን ነው አይተነው የለ እንዴ? በሰበሳ ብለህ ድጋሚ መግባት አይደለም። አይተነው የለ እንዴ ጉዳቱን? ስለዚህ እንዳይደገም ቅድም ያስቀመጥከው ራሽናል የሆነ ቲንኪንግ የሚያስበው ነው። እንዳይደገም እዛ ውስጥ አልገባም ድጋሚ ማለት። ያችኑ ግን ይቺ አይደንቲቲ ፋክተሯ በጣም በልጣብህ እንዴ ክብሬን ምናምን ካልክ ድጋሚ ሌላ ጉዳት መጣ ይችላልና ቀድሞ የሚጀምርበት ትግራይ ምናምን ይሄ እነዚህ ነገሮችን በሙሉ ረስቶ ይቺ ግዛት ማስመለሱን እሱም ሊደረግ ይችላል በድርድር ምናምን ግን ወደዛ አንዴ በስብሻለሁ ብሎ እሱ ከበለጠበት ሚዛኑ ላይ ሊጀምረው ይችላል የሚል ሀሳብ አለኝ። በዚሁ ወደ የፌዴራል መንግስቱንም ከጊዜያችንም አንጻር ያሉትን ዋና ዋና ጉዳዮች እኔ አሁን ባለፈው ቢቢሲ ላይ ወጣ አንድ ሪፖርት እያየው ነበረ። እዛ ሪፖርት ላይ በዚህ ዓመት ለትግራይ ክልል መለቀቅ ከነበረበት ወደ 17 ቢሊዮን የሚጠጋ ገንዘብ ወይም በጀት ማለት ነው የተለቀቀው 8 እና 9 ቢሊዮን የሚደርስ ብቻ እንደሆነ፣ ነዳጅም በዛው መጠን መለቀቅ ከነበረበት እጅግ በታች ነው እየተለቀቀ ያለው የሚል ነገር አንስቷል። እና እነዛንም አብረን አያይዘን ናቸው። የፌዴራል መንግስቱ እንደዚህ አይነት እርምጃዎች ከዚህ በፊትም ሲወሰዱ ነበር። አንድ ጊዜ ወደ ኤርትራ እየተጓዘ ነው ነዳጅ ተባለ፣ የተወሰነ ጊዜ ተቋረጠ። ከዛ መጡ፣ እዚህ ድርድር ተደረገ፣ ከዛ ተለቀቀ ተባለ። ከዛ መከፍለው ደሞዝ አጣዋለ፣ ሰራተኞች ምናምን እንትን ወጡ፣ ሰላማዊ ሰልፍ ወጡ፣ ይገባቸዋል። የብዙ ወራት ደሞዝ ያላገኙ አሉ። እነሱንም እንደዚሁ ድርድር ተደረገ። ከፍተኛ ግፊት ሲያደርጉ ነበር። እንዲህ አይነት እርምጃዎችን ሲወስዱ በተለይ ውጥረት በመጣ ጊዜ በመካከላቸው ፌዴራል መንግስቱ ያዝ ያደርጋል። እነ ጀነራል ማናቸው የእንትና የነበሩት የሜቴክ የነበሩት ክንፈ እነሱ የሚዝቱት ለዛ ነው። ብዙ ጊዜ ከሸዋ ማትለምን ትግራይን እናቋቁማለን የሚሉት በጀቱ ከዚህ በአብዛኛዎቹ ክልሎች
እኔ የማስታውሰው የፈረንጆቹን ከዛ በኋላ ጥናት አላየውም። ፈረንጆች 2000 አሁን 27 15 አካባቢ 2015 አካባቢ ክልሎች ለፌዴራል ገቢ የሚያደርጉትና የሚወስዱት የሚደጎሙትን አይቼ ነበርና ነን ኦፍ ዘም ክልሎች ራሳቸውን አይችሉም። ኦሮሚያ ካልተሳሳትኩ ሊያርመኝ ይችላሉ ተመልካዮቻችን፣ ትልቁን ወደ 40% የራሱን ወጪ የሚሸፍን ኦሮሚያ ክልል ነበር ያን ጊዜ ያየሁት። እሱም ከ60 በላይ በመንግስት የሚደጎም ነው። ሌሎቹ ከዛ በታች ናቸው በጠቅላላ። አሁን ይሄ ሊያከራክር ይችላል። የራሳቸውን ቢወስዱ ኖሮ ወርቅ የሚያወጡ ቡና እንትን ይበሉ ለፌዴራል መንግስት ባይልኩ ኖሮ ምናምን ብለህ ሌላ አይነት ፌዴሬሽን ምክር ቤት የሚደረግ ክርክር ሊደረግ ይችላል። ግን ፕራክቲካሊ መሬት ላይ ያለን እውነት ስናወራ አይችሉም። ትግራይም እንደዛው ነች። ስለዚህ ይቀበላል። ብዙዎቹ በድጎማ ነው። አሁን ሰሞኑም የተለቀመ ድጎማ አለ፣ ሲዟዟር ነበር። ስለዚህ ከዛ ድጎማ የምትላቀቅ ትግራይን እንመሰርታለን የሚሉትን ጀነራል ክንፈ እስቲ ይታያል ወደፊት። ግን አንደኛው እንትን መንግስት ይይዛል ውጥረት በተደረገ ጊዜ እንደዚህ አይነት መቆንጠጫ አድርጎ የሚያስበው ይመስለኛል። በመሀል ህዝብ ይመስለኛል የሚጎዳው በሁለቱ ፍትጊያ ህዝብ ይደረጋል። ፌዴራል መንግስት ብዙዎቹ የሚሉት ከምርጫ በኋላ ጦርነቱ ሊገባ ይችላል ነው። በትግራይ 38 ምርጫ ጣቢያዎች በሙሉ ምርጫ አይደረግም። በሙሉ ማለት ነው፣ በሙሉ ትግራይ ነው። በአማራ 8 ምርጫ ጣቢያዎች ነው ያየሁት ዜና ላይ ትናንት። አይደረጉም ምርጫዎች ተብሏል። አንዱ የባለፈው ጦርነት መነሻ ይኸው ምርጫ ነበረ። ኢሚዲየት እንትን በለው ሲብላል ላይ የቆየ ነው። ግን ምርጫውን ማካሄዱ ፌዴራል መንግስቱ እንደተናቀ ኮንስቲቱሽናል ኦርደር ይባላል። አንቀጽ 81 ይሁን ወደዛ አካባቢ 104 ይሁን 80 ያለ ኮንስቲቱሽን ህገ መንግስታዊ ስርዓቱን የማስከበር ኃላፊነቴን ለመወጣት ብሎ ነው የገባው። ለምን እንደ ዲፋክቶ ስቴት አክት እያደረገች ነው ትግራይ ራሱን እንደቻለ አገር፣ የኢትዮጵያ አንድ አካል፣ የኢትዮጵያ የፌዴራል አባል ከሆኑት ክልሎች ውስጥ አንድ ሳይመስል እንደ ከዚህ በተቃራኒ መልኩ ራሱን ችሎ እየተንቀሳቀሰ ነው የፌዴራል መንግስትን። ስለዚህ ማስከበር አለብን ምናምን ብሎ ነው የገባው። አሁንም ይሄ አንዱ መነሻው ሊሆን ይችላል የሚሉ አሉ። ስለዚህ አንድ መነሻ ምርጫው እዛ አካባቢ አለመካሄዱ፣ ከዛ ደግሞ ምርጫ አለመካሄዱ ብቻ ሳይሆን ፌዴራል መንግስት ከዚህ በፊት የሾማቸውን ሰዎች አንድ መጀመሪያ ጌታቸው ረዳን መሾም ሳይሆን ከዛ ተጠቁመው እዛ ቲፒኤልኤፍ ውስጥ የፕሪቶሪያው ስምምነት ብዙ አልተሟላም። ግን ምርጫ ተካሂደው መጀመሪያ ደብረጽዮን ተመርጠው ደብረጽዮንን አብይ አልፈልግም ብለው ከዛ በኋላ በአንድ አሸንፈው በአንድ ነጥብ ጌታቸው ተመርጠው አብይም እሱን ተስማምተው እሳቸው ተፈነቀሉ። ቀጥሎ ታደሰ ወረደ ነበረ። ታደሰ ወረደም እንደዚሁ ተፈናቀሉ። አሁን ምርጫው ያን ሰበብ ሁለት ፌዴራል መንግስት ላይ የተቃጡ እንትኖች ስላሉ ያን ሰበብ ተደርጎ ከምርጫው በኋላ ስንል ቅርብ ነው አይደል? 15 ቀን ነው ቀና 6 ቀን ምናምን ሰኞ ነው የሚደረገው። እሺ እዛ አካባቢ ሊጀመር ይችላል ምርጫው ካለፈ በኋላ። መንግስት አሁን ሌጂቲሜት ነኝ በመሀል በፈጽም ምርጫው ሌላ ውጤት ቢኖረው ምናምን ያው አይዲያሊ ስናወራ ነው። ግን ሌጂቲሜት ሲሆን ግዴታ ወረቀት ላይ እንትን ማድረግ ስላለበት ቅቡልነት አለኝ ስለዚህ ማካሄድ ይችላሉ ብሎ ጦርነቱ በትግራይ ግን ቅቡልነት ይኖረዋል። ለዛ ነው የሚያካሄደው። ከሚያካሄድበት አንዱ ምክንያት ምልህ በኢትዮጵያ ዘንድ ቅቡልነት አግኝቻለሁ፣ ስለዚህ ከጀርባዬ ይሰለፋል። ኢትዮጵያ ሕዝብ መርጦኛል፣ አንተ ሁን ብሎኛል፣ ከጀርባዬ ይሰለፋል። ትግራይ ግን አንድ ፕሪቶሪያው ስምምነት የተስማማንባቸውን እንትኖች በመፈንቅለ መንግስት እያስወገደ ነው። 2 ምርጫ አልተካሄደበትም፣ ስለዚህ ቅቡልነት የለውም የሚል
ስለዚህ ህገ መንግስታዊ ስርዓቱን ማስከበር አለብኝ እንደ አንድ የፌዴሬሽን አካል የሚል ሰበብ ፈጥሮ ሊገባ ይችላል። አንደኛው ሴናሪዮ ነው። መንግስት ሊጀምር ይችላል ከሚባሉት። ሌላው ጽምዶ የሚባለው አንተ መጀመሪያ የጠራኸው ኮሎኔል ተሾመ ገመቹ ጀነራል ማለት ነው ሰብስበው ዲፕሎማቶችን በቀደምለት በእርግጥ አሁን ክሊር ኤንድ ፕሬዘንት ዴንጀር የሚባላል ልክ መለስ ዜናዊ አልሻባብ ሲያውድ ሞቃዲሾን ተቆጣጥሮ ጅሃድ አወጀ። በፊትም ይል ነበረ፣ ግን ጅሃድ አወጀ። ጅሃድ ስላወጀ እንዴት የኢትዮጵያ መንግስት መግባት አለበት፣ የኢትዮጵያ መከላከያ መግባት አለበት ብሎ ክርክር ትዝ ይልህ እንደሆነ ክርክር ፓርላማ ሲደረግ እነ ነፍሳቸውን ይማር እነ በየነ ጴጥሮስ ፕሮፌሰር በየነ ጴጥሮስ አይ ይሄ ክሊር ኤንድ ፕሬዘንት ዴንጀር አይደለም፣ ልክ እስራኤል ኢሚነንት ትሬት ብላ እንትና ላይ እንደወሰደችው እንደዛ አይደለም አልሸባብ፣ ስለዚህ መቆየት አለብን። እንደዛ ፊት ለፊት የተደነቀረ አደጋ ማይቀርልን ጉዳቱ ማይቀርልን ጥቃቱ ማይቀርልን አደጋ እስኪሆን ድረስ መጠበቅ አለብን የሚል ክርክር ነበር ሲያደርጉ የነበሩት። አሁን ኮሎኔል ጀነራል ተሾመ ገመቹ ኢሚነንት ትሬት ባይሆንም ጽምዶ ለኢትዮጵያ ሉዓላዊ አሁን ስጋት ባይሆንም ግን ከዚህ በተቃራኒ እርምጃ ልንወስድ እንችላለን። ጽምዶ አሁን በተፈጠረ ጽምዶ ደግሞ የተፈበረከ ዶክተር የሆነ እንትን ይሁን አላቅም፣ አንዳርጋቸው ጽጌ የሚናገሩበትን አንድ ቪዲዮ አይቻለሁ። ስብሰባ ላይ ሱዳን ውስጥ ፖርት ሱዳን ላይ። ስለዚህ በፊት እኔ እናንተ እንትን ስንል መረጃ ካላገኘን አናወራ የምንለው ካሁን በኋላ አለ መሰለኝ መረጃ ብሎ ማውራት ይቻላል። ማን ተገኘ የሚባል ውስጣቸውን ፈትሼ አላየሁትም፣ ግን ስለ ጽምዶ በአማርኛ አስረዳለሁ እያሉ እዛ ሲያወሩ አይቻቸዋለሁና የተፈበረከ ካልሆነ እንትኑ እውነተኛ ከሆነ እሳቸውም አልካሉም። ስለዚህ መሬት ላይ ጥምረት አለ፣ እዛ ላይ ስማቸው ተለጥፏል። የሁሉም ጋምቤላ፣ ሻንጉል ከኢትዮጵያ መንግስት በተቃራኒ የቆሙ የተባበሩበት ነው። ስለዚህ መሬት ላይ አለ ማለት ነው። ግን ኮሎኔሉ እንዳሉት ተሾመ ጀነራሉ እንዳሉት ክሊር ኤንድ ፕሬዘንት ዴንጀር ኢሚነንት ትሬት አሁን ላይሆን ይችላል፣ ግን ለመንግስት ምክንያት ሊሆነው ይችላል ጦርነት ለመጀመር እንደዚህ ትንሽ ቆይቶ አይ በቃ እየተደራጀ ነው ከሆነ ወደ እርምጃ መንገባው ነው ብሏል። ትንሽ ቆይቶ ግን በቃ እየሰለጠኑ ነው ስጋትነት ደርሰዋል ብሎ ሊጀምርበት ይችላል። አንድ ምክንያት ይሆናል ነው የምልህ። ሌላው እቺ ቀይ ባህር ጉዳይ አለች። ሶስተኛ ከማጠናቀቄ በፊት ቀይ ባህር ጉዳይ አሁንም አላለቀም። አሁን ከትላንት ወዲያ ራሱ ባለስልጣናት ሲናገሩ እየሰማ ነው። የህልውና ጉዳይ ነው እያሉ በእርግጥ እሱ ከኤርትራ ጋር የሚያያዝ ነው፣ ግን መሀል ላይ ትግራይ አለ። በሌላ በአሰብ በኩል እንዋጋለን ካልተባለ እሱ ደግሞ አስመራን ለመቆጣጠር የሚያስችል አይደለም። አላማው እሱ ከሆነ ማለት ነው። አሰብን ተቆጣጥሮ ደግሞ መቆየት አይቻልም። አስመራን ሳይቆጣጠሩ ብዙ ጉዳት አለው እና በትግራይ በኩል መታለፍ ስላለበት ያም እንደ አንድ ምክንያት የአሰብም ጉዳይ እንደ አንድ ምክንያት ሊሆን ይችላል ብዬ አስባለሁ። በፌዴራል መንግስት በኩል ይህን እንዳያደርግ የሚያደርጉት ሁለት ምክንያቶችን ጠቅሼ እንዳይበዛ እንትን ልበልቋጭ። አንድ ጉዳዩ ወደ ቀጠናዊ እንዳይሆን ይፈለጋል። ፌዴራል መንግስት በኩል ቀጠናዊ ማለት ከትግራይ ጋር የተጀመረ ጦርነት ወደ ኤርትራ ዘልቆ ወደ ሱዳን ዘልቆ አሁንም በምዕራብ በኩል ይኸው በቀደም ዕለት የኢትዮጵያን አየር መንገድ ጣልኩ፣ የኢትዮጵያን ከኢትዮጵያ የተነሳ ድሮን ጣልኩ ብሎ ሱዳን ትሪቢዩን ላይ አንብቤ ያለው በምዕራቡ እንትን ብሏል። ያን ማስፋት ይሆናል ተብሎ ሊታሰብ ይችላል። እና ቁጥብነት ከፌዴራል መንግስት ጋር አንድ ቀጠናዊ ሊደረግ ይችላል። ከኤርትራም ጀርባ ሊመጡ ይችላሉ ሀገራት፣ ከሱዳንም ጀርባ አሉ። ፊት ለፊት ነው እናውቀው ነው። ወደዛ እንዳይሰፋ ተብሎ ሊቆጠብ ይችላል። ሁለተኛ ምክንያት የፌዴራል መንግስት ብዙ ቦታ ነው እየተዋጋ ያለው። የመከላከያ ሰራዊት ልበል አማራ ክልል ውስጥ ያው በቀደም እንዳየው ነው። ብዙ ቦታዎች ውጊያ ይደረጋል። ከፋኖ ጋር ፍልሚያ ይደረጋል። ከዛ
ኦሮሚያ ላይ አሁን ትንሽ ጋቢልና አንድ ጊዜ ደግሞ ይጀመራል። ግን ጋባ ለማለት ከዛ መከላከያ ለቆ አይሄድም ያ ቦታ እስካልጠራ ድረስ መከላከያ። ስለዚህ ሳስቷል በተለያየ ቦታ ይሄ የሶማሌውም ክልል እንዲህ ተማምነህ ቁጭ የምትልበት አይደለም። የሶማሌ ክልል ማለት ከሶማሊያ ጋር ባለው ድንበር ላይ ባለፈው ጊዜ አይተናል የተሰማራውን እዛም ውስጥ ያለ በቀደም ሲሰለጥን የነበረም ሰራዊት አለ። አፋር አካባቢ ያለ ጦር አለ እና የተበተነ የውስጥ ችግሩ ያለቀለት ቢሆን በአንድ ልቡ አንድ ቦታ የሚዘምት ይሆን ነበር። የተለያየ ቦታ ወለጋም አንድ ጊዜ ወደ ደቡብ ጋምቤላ ራሱ ባለፈው ጊዜ አንዴ ሶማሊያ የምትሆን ከሆነ ትሳሳለ። ከሳሳ ፌዴራል መንግስት ላይነሳሳ ይችላል ጦርነቱን ለመጀመር። መጀመሪያ ውስጥ ያለው ነገር መልክ መያዝ አለበት ሊል ይችላል የሚል ሁለተኛ ምክንያት ነው። ሶስተኛ ኢኮኖሚያዊ ነው። እሱ መተንተን አያስፈልገውም። አይተነዋል ኢኮኖሚ ምን እንደሚያደርግ። አሁን መንግስት ያለበት የኢኮኖሚ ሁኔታ ደግሞ ጥሩ አይደለም። ከአበዳሪ ሀገራትም ጋር ከአይኤምኤፍ ጋር ሰሞኑን ሲደረግ የነበረውን ድርድር አይተሃል። ጥሩ አይደለም። እሱም አንድ ሊያቀበው ይችላል ብዬ አስባለሁ። ካላበዛ ነው በዚህ እዚህ ላይ መቋጨት እንችላለን። ቅድም የዚህ የቀይ ባህርን ጉዳይ እንዳንድ ምክንያት ሊሆን ይችላል የሚል ነገር ስታነሳ ከሰሞኑ 2 አስተያየቶች ተሰጥተው ነበር። አስገራሚ ናቸው። የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴን የባህር በር እንዳንቆጣጠር ፋኖ ወግዲ ላይ እየተኮሰብን ነው እና እስካሁን እኮ ወግዲ ላይ እየተኮሱብን ባይሆን ኖሮ ወሎ ላይ እየተኮሱብን ባይሆን ኖሮ የባህር በር ባለቤት እንሆን ነበር ብለው ነበር። ጀነራል አበባው ታደሰም በተመሳሳይ ትናንት በሰጡት አስተያየት ላይ የባህር በር ባለቤት እንዳንሆን የውስጥ ተላላኪዎችን ተጠቅመው እንቅፋት እየሆኑብን የሚል ነገር እየተነሳ ይገኛል። እንዳልከው የኢኮኖሚውን ጉዳይ አይኤምኤፍም እንግዲህ ምናልባትም ከምርጫው ከተጠናቀቀና ብልጽግና አሸንፎ አዲስ መንግስት መመስረቱን ካደላደለ በኋላ የተለያዩ አይነት ታክስን የተመለከቱ የብርን የመግዛት አቅም የሚያዳክሙ እጅግ ኢኮኖሚን ሊያቃውሱ በተለይ ዝቅተኛ የኢኮኖሚ የማህበረሰብ ክፍሎችን ሊያቃውሱ የሚችሉ እርምጃዎች ሊኖሩ እንደሚችሉ እንግዲህ የአዲስ ፎርቹን ዘገባ አመላክቷል። አሚጎ በዝርዝር ተመልክተናል። በሁለቱም በኩል ያሉ አስቻይና የማያስችሉ ሁኔታዎችን የዛሬውን እዚህ ላይ መቋጨት እንችላለን። የተወደዳችሁ ተመልካቾቻችን እንግዲህ የዛሬ ዝግጅታችን ይህን ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ